የሰጣችሁ ሰዎች እግዚአብሔር ይስጣችሁ ማለት እወዳለሁ። ብዙዎቻችሁ የነሱ ስራ የነሱ ድካም እንጂ እነሱ ምንም ነገር ተደርጎላቸው አያውቅም እያላችሁ ብዙዎቻችሁ አሁን ዱካሾ ላይ ከተወ በኋላ ነው እንጂ ብዙዎቻችሁ እንትን ያላችሁ በፊት ዱካሾ ላይ በሚሰራበት ሰዓት ለነሱ የማትመኙት ነገር የለም። ቢሰጣቸው መንግስት የሆነ እውቅና ቢሰጣቸው ብዙ ነገር እያልን ነበርን፣ ግን አልተሳካም። ወደፊት ግን መሆኑ አይቀርም፣ ለማየት ያበቃችኋል። እነሱ ለምን እንደው ታውቃላችሁ እንደዚህ ትልልቅ የሶሻል ሚዲያ ላይ ወጥተው መድረክ ላይ ሽልማት ምናምን የማይወስዱት ዩቱብ ላይ ስለሆነ ነው እንጂ ቶክቶክ ላይ ወይ የሆነ እንትን ላይ ቢሆን አብዛኛው ቶክቶክ ላይ ነው። ብዙዎች እንደዚህ ልክ እንደ ማነው ባላደረው ማስተር አብነት ምናምን እነሱ በጣም ብዙ ሽልማት በየሳምንት በየወሩ የሚሰጣቸው ቶክቶክ ላይ በጣም ብዙ እንትን ስለሆነ የሚከታተልም ሰው ብዙም እዛ ስለሆነ ማለት ነው። እነ ዘላለም አብዛኛው ሰው የአረብ ሀገር ሰው እና በጣም በትንሹ ውጭ ሀገር ያሉ ሰዎች ናቸው እንጂ ይህን ያክል እኔ አላቅም። የውጭ ትልልቅ ሰዎች ኢትዮጵያ ውስጥ ይከታተሏቸዋል ባለሀብት ብዬ አላስብም። አላቅም ብቻ እኔ እንጃ። የሚከታተሉ ቢሆን መሸለም ነበረባቸው። እንደኔ እንትን ስንት ሰው ሲሸልሙ በየወሩ በየሶስት ወር በየሁለት ወር በየሳምንት ማይሽ ሲሸለሙ እያየን ነው። መልካም ነገር የሚሰሩ ናቸው እነዛም ወንድሞቻችን በቶክቶክ የሚሸለሙት። ግን ደግሞ እነ ዘላለም ከዛ በላይ አንድ ፖሊስ መረጃ የነሱን ያክል ሰብስቦ ራሱ እንትን አይልም። በጣም ብልጥ ናቸው። የሚሰሩትን ስራ እንዴት አድርገው ሰውን ማወጣጣት እንዳለባቸው በእያንዳንዱ ስቴፕ ስታያቸው አንድ ስህተት አታገኙባቸውም እና ሰውን በማይጎዳ መልኩ በጣም ብዙ ነገር ሰርተዋል። እና እንደዚህ አይነት እንትን ላይ ቢታወቁ ደስ ይለኛል። ትልቅ እንደዚህ መድረክ ላይ ወጥተው ቢሸለሙ እግዚአብሔር ደግሞ ካለ አንድ ቀን ይሆናል ብዬ አስባለሁ። ይሳካል። ደግሞም ስራቸውም ሊያሸልማቸው የሚገባ ሰው ስለሆኑ ለዛሬው ግን ዘላለም በዛው እንኳን ተወለድክ እያላችሁት እንግዲህ ደስ ብሎኛል። ሁልጊዜም የሰው ደስታ የሚያስደስታችሁ ሰዎች እንግዲህ በተለይ በዘላለም ዙሪያ ብዙዎቻችሁ ስትጨነቁም በተለይ በዚህ ዱካሾ ላይ ከጠፋ በኋላ ሶሻል ሚዲያ ላይ ጠፍተዋል ምናምን እያላችሁም ብዙዎቻችሁ ስትጠይቁ ልዑል ጋር ማያችኋለሁ እና አዲሱን ቻናል ያላወቃችሁ ሰዎች ትመስሉኛላችሁ። አሁን ድረስ የምትጠይቁ ሰዎች ስላላችሁ ኮሜንት ስር አያችኋለሁ። ዙላ ብላችሁ ሰርች ብታደርጉ ራሱ ይመጣላችኋል። የራሱ ዩቱብ ዋና ቻናል ከፍቷል። አሁን እንኳን እያደገለት ነው፣ እግዚአብሔር ይመስገን። ወደ 200 አልኩኝ፣ ወደ 20 ምናምን ሺህ እየገባ ነው። ስለዚህ እዛ ገብታችሁ ታዩታላችሁ ማለት ነው። ዙላ ብላችሁ ሰርች ብታደርጉ ራሱ ይመጣላችኋል። እና እንኳን ተወለድክ እስኪ ያላችሁ እስኪ ዛሬ ልደቱን እናክብርለት። ያው ከካሜራ ጀርባም ሆነንም እንግዲህ ሁልጊዜ የሆነ ነገር ሲመጣ ከካሜራ ጀርባ ሆነን አዳዲስ መረጃዎችን የምሰጣችሁ እኔ ደግሞ እንግዲህ እህታችሁ አበረታቱኝ። በዚሁ አጋጣሚ እውነት እኔ ጠይቂያችሁ አላውቅም። እውነት ለመናገር ሰብስክራይብ አድርጉ፣ ላይክ አድርጉ አልላችሁም። ደስ ያላችሁ ሰዎች አድርጉ፣ ያላላችሁ ችግር የለውም። እኔ የእነሱን ደስታ የእነሱን እንትን ነው የምፈልገው። ከዛ ውጭ ምንም እንትን የሚለኝ ነገር ስለሌለ፣ ግን ደግሞ በፍቃደኝነት ብታረጉኝ አይጎዳኝም፣ ይጠቅመኛል ማለት ነው። አድርጉ ማለት ነው። ለማንኛውም እንግዲህ በዘላለም ጉዳይ ላይ ብዙዎቻችሁ እንግዲህ ከጠፋበት ቀናት ጀምሮ ብዙ ጥያቄ እየጠየቃችሁ የነበረው እንግዲህ እሱንም ትሰማላችሁ። በዚሁ አጋጣሚ እንግዲህ ስጦታውንም ያበረከተለት ሰው ማን ነው የሚለውን እንግዲህ ቪዲዮ መጀመሪያ ላይ አስገብቼላችሁ ታዩታላችሁ፣ ሁሉንም ነገር ማለት ነው። ያው ከነ ልዑል ዘላለም ማን ነው እነ እንትና ጋር ትንሽ ቢራራቅ እንግዲህ ሁላቸውም እያያችሁ ነው። በየራሳቸው እንትን ሰዓት እና እንትን የላቸውም። ሁሉም የየራሱን እየሰራ ነው። ዘላለምም አሁን ላይ የሚሰራቸው ስራዎች ቀላል ስራ አይደሉም። በጣም ያው ሁልጊዜም ከእንትን የተያያዘ ነገር ነው የሚሰሩ እነሱ። አሁንም በዛው እየሰራ ነው። በጣም እንደውም በፊትስ የሆነ የሚያግዘው ምናምን ነበራ። አሁን ደግሞ ብቻውን ነው የሚሰራ ካሜራማን እና እሱ እንትኑም እስከሚያድግ ድረስ ይመስለኛል ቻናሉ
ያው ብዙም ሰው ስላላወቀው ገና አዲስም ስለሆነ ወደፊት ደግሞ አብሮት የሚያግዘው ልክ እንደ ልዑል ከጀርባ ሰው እንትን ብሎ ይሰራል ብዬ አስባለሁ። ደግሞም ይሰራል። አንድ ነገር ከጀመሩ እነሱ ሁልጊዜም እንደምታያቸው እስከ መጨረሻው ድረስ ሳያደርሱ ዝም ብለው የሚተዉት ነገር አይደሉም። ትናንት ዕለት አንድ እንትን አይቼ የቻናሉ ስም ጠፋብኝ። ምን አለበት እነ ልዑል በያዙት አልኩኝ። ጉዳዩን ምን አለ እነ ልዑል በያዙት። ሰውየው ሁለት ልጆች ናቸው ጠያቂዎቹ እና ልጅቷ የሆነ ፓስተር ነው ምናምን አግብታ ተብሎ ከዛ ከተጋቡ በኋላ በሱ ላይ የምታይበት ነገር በጣም በቃ ለማውራት ራሱ የሚከብድ ነገር ነው። እዚህ ጋር ማውራት አልችልም፣ ግን በቃ ልጅቷ ከአቅሟ በላይ ሆነባት። ከዛ የገዛ ወንድሟ ደውሎ ለእነዚህ ልጆች ሲነግራቸው እነሱ ደግሞ ሄደው ነገሩም የባሰ አጋግዘው ሰውየውን የባሰ ሌላ እንትን ውስጥ ከተው ልጅቷን ወይ መፍትሄ ሳይሰጧት ወይ ይዘዋት ሳይሄዱ ከሰውየው ጋር አፋጠዋት። ልጅቷም ሁሉን ነገር ስለ ሰውየው ስለምን በቃ የሚያደርጋቸው ነገሮች ወጣ ያሉ ነገሮች እንደሆኑ በምንም ነገር የማይፈቀድ ነገር እንደሚያደርግ ምናምን ነው እያወራች የነበረችው። እና እንዴት ሰው የሰውን ህይወት በዛ መሀል ላይ እንዴት ጥለው ይሄዳሉ? ከዛ ጥለዋት ሄደው ልጅቷ በሁለተኛው ቀን ጎረቤት ደውሎ አረ ልጅቷ ድረሱላት፣ እንደዚህ ያደርጋችሁ ከሄዳችሁ በኋላ እሷ እኮ ሊገላት ነው ምናምን ብለው ሲደውሉ ምን አይነት ቀረፈፍ እንከፍ እንደሆኑ አላውቅም። በሶስተኛው ቀን ሲመጡ ልጅቷ መዳበሪያ ውስጥ ከቶ ሰውየው እመቤቴን ነው የምላችሁ፣ ይሄ ፕራንክ ምናምን አይደለም። ትንፋሽ እንዳታገኝ። እግዚኦ መሐረነ ክርስቶስ። አቤቱ ጌታ ሆይ ወዴት እየን ነው ወገኖቼ? አረ ምንድነው ኢትዮጵያ ውስጥ የመጣብን? አረ በስመ አብ መንፈስ ቅዱስ። የሰው ልጅ መዳበሪያ ውስጥ አፉን እንትን ምንድነው በደንብ አድርጎ አስሮ እዛ ውስጥ አድርጎ ምንም አይነት አየር እንዳታገኝ። እኔ እንግዲህ ስንት ሰዓት ያስገባት እሱ መድኃኒዓለም ነው የሚያውቀው። ሲሄዱ ልጅቷ ከራለች፣ በቃ ነፍሷ አለ የለም እያሉ ዘረግተዋት። እኔ ቪዲዮን ከፈለጋችሁ ማለት ነው እኔ እመቤቴን ላስገብችላችሁ ታዩታላችሁ። አንደኛ ነገር አንዳንድ ጋዜጠኞች ዝም ብሎ የምንግዴ በቃ ይሄ እንትናቸው ብቻ እንዲታይላቸው ቻናላቸው ብቻ የሚሰሩ ልጆች አሉ። እነዚህ ልጆች ስለዚህ እንትን የሚያውቁ አይመስለኝም እንጂ ልጅቷን በዚህ እንትን ላይ ሆና በዚህ ችግር ላይ ሆና እንዴት ጥለዋት ሊሄዱ ይቻሉ? እንዴ እነ ልዑል እኮ የሆነ ሰው ይዘው መጥተው የዛን ሰው እንትን ከነገሯቸው በኋላ ሚስጥር ምናምን ትተዋቸው አይሄዱም። ለራሳቸው ቤት ተከራይተውላቸው የሚያስፈልጋቸው ነገር ከካሜራ ጀርባ እያደረጉ እንደዛ ነው የሚሰሩት። እነዚህኞቹ እኔማ በቃ ያላልኳቸው ያልተሳደብኩት ስድብ የለም። ኮሜንት ስር ገብቼ እንዴት የሰው ልጅ እንዴት እንደዛ ሆና ልጅቷ እየለመነቻቸው ወንድማቸው እየለመናት የልጅቷ ወንድም ይሄ ነገር እንደዚህም ሁሉ ነገር ተናግረን ጥላችሁን እንዳትሄዱ፣ ጥላችሁን ከሄዳችሁ ይገለናል እያሉ እየለመኑ እሺ ብለው መጀመሪያ ተስማምተው ሁሉ ነገር የሰውየውን ምስጢር አንድ ባንድ ሳታስቀር ከነገረችው በኋላ ቪዲዮን ቀረጸ፣ ቻናሉ ላይ ጫነ። ወደ 40 ምናምን ሺህ ሰው ተከታይ አይቶለት ቪዲዮውን። ልጅቷን ግን ለምንም ጥሏት ነው ሄደው። ከዛ በሶስተኛው ቀን ሲሄድ ደግሞ መዳበሪያ ውስጥ ከቶ ሰውየው የት እንትን የለም፣ ልጅቷን ብቻ ልጁ የት ወንድሟን የት እንደወሰደው አይታወቅም። የቻናሉን ስም ቆይ ፈልጌ እዚህ እንትኑ ላይ ጽፌላችሁ ታዩታላችሁ። እኔ በዚሁ አጋጣሚ ለምን ይሄን ነገር ላነሳ እንደቻልኩኝ ልንገራችሁ። አንዳንድ ጋዜጠኛ ነኝ እያሉ ዝም ብለው በቃ ምንም ስለ እንትኑ ስለ ልምድ ምናምን ሳይኖራቸው ብቻ ዩቱብ ላይ እንደዚህ ነገር ይገኛል ብር ይገኛል ስለተባለ ብቻ የሰው ህይወት እንትን የሚሉ አሉ። በየቤቱ በየእንትኑ ስትሄዱ መቼም የኛ ጉዳይ አያልቅም። ሲጀመር በየቤቱ ስትሄዱ ብዙ ነገር አለ እና የሰው ምስጢር ካስወጣ በኋላ ወይ ልጅቷን ቤት ተከራይቶ ወይ የሆነ ነገር ሳያደርግ
እዛው ቤት ውስጥ ጥሎ ሂዶ ይችን ልጅ ብትሞትስ? እኔ በቃ ልብ እስከምተነፍስ ሳለች እስከሚሉ ድረስ እኔ እዚህ ሁኜ ቪዲዮ እያየሁ ልቤ በአፌ ልትወጣ መብርሃንን። አንደኛ የሰውየው አረመኔነት እንዴት የሰው ልጅ በመዳበሪያ ውስጥ ከቶ እንዴት እኔ ምን አይነት ህሊና እንዳለው አላውቅም። መብርሃንን ነው የምላችሁ። አንደኛ ነገር ኢትዮጵያ ውስጥ አሁን ላይ የምንሰማው ነገር እኔ ምን እንደተናወጠን አላውቅም። ልምዱ ከሌለው ወይ እንደዚህ አይነት ነገር መስራት የለባቸውም። የሰው ህይወት የሰው እንትን በእጃቸው ላይ እንትን አድርገው እነሱ ቪዲዮዋቸውን ቀረጹ። ከዛ በኋላ ምን ግድም የለው ጥሎ ሄደ። ይቺ ልጅ ብትሞትስ? አሁን ወንድሟ የት እንዳለ ይሄ ፓስተር የተባለው ሰውዬ የት እንደወሰዳት አላውቅም። እሷንስ መዳበሪያ ውስጥ ተከታ ከሶፋ ስር ከቶ እስከምትሞት ድረስ እንግዲህ በስመ አብ መንፈስ ቅዱስ። እኔ መብራን አራስ ምኑን አሳየችኝ። እኔ እናቴን ይኸው ቅድስት አርሴማን እንቅልፍ አጥቼ ነው ያደርኩት ትናንት ዕለት ይሄንን አይቼ ማለት ነው። በቃ የልጅቷን እንትን አይቼ እንዲህ አይኔ እንደዚህ እንትን ብሎ ነው የነጋብኝ። እንዲህ እኔ እኮ እንደ ህልም እንደ እንትን ሆነብኝ። በቃ እንዴት ልተኛ? እንዲህ ነጋ። በስመ አብ መንፈስ ቅዱስ። ወይም ያለማየት እኮ ጥሩ ነው። አይተሽ ራስሽን ከምታስጨንቂ ካላየው እኔ ችግር የለብኝም። ካየው ደግሞ እጅግ በጣም በጣም ነው ልቤ የመሰበረች ልጅቷ። በስከ መጨረሻ ግን ልጅቷ ምንም አልሆነችም። አየር ስትወስድ ውሃ ምናምን ሲደፉባት ነቃች። ግን ልጆቹ ግን የሰሩት ስራ ጋዜጠኛ ተብዬዎቹ በጣም ባለየ ናቸው። በጣም እንደዛ የማይደረግ ነገር። እነ ልዑልን መጀመሪያ ልምድ ከሌላቸው ከነ ልዑል ከነ ዘላለም አሁን ላይ የሚሰሩት ከነ ሜኪ የሆነ ሰው ጉዳይ ይዘው እስከ መጨረሻው ድረስ ይዘው የዛን ሰው መፍትሄ አግኝተው ነው ቪዲዮዋቸውን ምንድነው እንትናቸውን የሚጨርሱት እንጂ ቪዲዮ ቀርጾ ልጅቷን እንደዚህ አድርጎ ሌላ ችግር ውስጥ አስገብቶ ጥሎ መሄድ በፍጹም የማይታሰብ ነገር እና እንደነዚህ አይነት ሰዎች ስላሉ ነው። እኔ ትዝ ብላኝ ነው ማታ እንቅልፍ ያሳጣችኝ ልጅ ናት ይቺ ልጅ። ወንድሟ ደግሞ ምን ውስጥ እንደገባ አላውቅም። እና ከባድ ነው ኢትዮጵያ ውስጥ የምንሰማው ነገር። እግዚአብሔር ብቻ ይጠብቀን ከእንደዚህ አይነት ነገር። ፈጣሪ ይጠብቀን ይሰውረን። ውይ እና ለማንኛውም ሀሳቡን የልጅቷን ላወራችሁ ሳይሆን እኔ ዛሬ በዘላለም ጉዳይ ላወራ ነው የመጣሁት። ግን ደግሞ ያው ልጅቷም ትንሽ አንዳንድ እንትኑን ህጉና እንትኑን ሳያውቁ ባይሰሩ ሰው ቤት እዛው እንደ ችግራቸው እዛው ከችግራቸው ጋር ቢኖሩ የባሰ ሄደው ደግሞ ሌላ ነገር ከሚጨምርባቸው እና የልጅቷን ቪዲዮ ስላየሁ በጣም አሳስባኝ እና በጣም አሳዝናኝ ነው ይሄ ነገር ያልኳችሁ። ለማንኛውም የመጣሁበት ጉዳይ እንግዲህ ዘላለም ወንድማችሁን እንግዲህ ምንድን ነው የተሸለመው የሚለውን ቪዲዮን አስገብቼላችሁ እናንተ ባይናችሁ ታያላችሁ። ሁላችሁም እንግዲህ እንኳን ደስ አለህ በማለት ጀምሩ። የሰው ደስታ የሚያስደስታችሁ እንግዲህ ዘላለም አንደኛ ነገር ይሄ ትንሹ ነው፣ ይገባችኋል። እኔ ሁልጊዜም የሆነ ነገር ሲደረግ ይገባችኋል ከማለት ውጭ ወደኋላ አልልም። ምክንያቱም ከሚሰሩት ስራ ከሚያደርጉት ነገር ይሄ ሲያንሳቸው ነው። ብዙ ነገር ሰርተዋል። ብዙ በቤተሰባቸው ታስታውሳላችሁ። በእንትና በኩል ፍቅረኛውን እስከ ማጣት ድረስ የደረሰ በዚህ ስራ ምክንያት ነው። የሚወዳትን ልጅ እንትን ያለው እና ልዑልም ሆነ ዘላለምም ብዙ ነገር ሰርተዋል። ያው ግን እንደሰሩት ደግሞ ብዙም ነገር አልተሸለሙም። እንደነሱ ልፋት እንደነሱ ድካም የእውነት በጣም ትንሽ ነው የተሰጣቸው እና ብቻ እግዚአብሔር ይመስገን ውለው እስከገቡ ድረስ እግዚአብሔርን ማመስገን ነው። አሁንም ወደፊትም ከሰሩ አንድ ቀን ደግሞ ፈጣሪ የተሻለውን ነገር ይሰጣችኋል ብዬ ተስፋ አደርጋለሁ። ደግሞም ይሰጣችኋል። የእውነት እነሱ መልካም ቅን ልብ ነው ያላቸው። ሰዎች ሲቸገሩ አያዩም። የሆነ ነገር የሆነ የእነሱ እገዛ የሚያስፈልጋቸው ከሆነ ከማገዝ ወደ ኋላ አይሉም። ብዙ ነገሮች እያየን ነው እና
እግዚአብሔር ደግሞ መልካም ነገር ስትሰሪ በሰጠችው ልክ ነው የሚሰጥሽ እና እነሱ የእጃቸውን ነው የሚያገኙት። እነ ልዑል የሆነ ነገር ቢበረከትላቸው የሆነ ነገር እንትን ቢላቸው እነሱም ለሰው ስለሚሰጡ ማለት ነው። እና ይሄ ነገር አሁንም ወደፊትም እንግዲህ መልካም ነገር የምትሰጡ ሰዎች ፈጣሪ ይስጣችሁ። ዘላለምም እንግዲህ ተደስቷል ከምላችሁ በላይ ማለት ነው። በጣም በጣም ተደስቷል። እንደዚህ ሲሆን አይቼው አላውቅም። እውነት ለመጀመሪያ ጊዜ ነው እንደዚህ ደስታውን ያየው። ደግሞ ሌላው ምንድነው ስትጠይቁኝ የነበራችሁ ልጆች አላችሁ፣ ምንድነው ቻናሉ እያላችሁ የነበራችሁ የራሱ ዋናው ቻናል ዋናው አልኩኝ አዲስ የከፈተው ቻናል ኦ ማይ ጋድ ስሙ ጠፋብኝ። ዙላ ነው። ዙላ ነው። ሰርች ብታደርጉ ራሱ ይመጣላችኋል። እና ሄዳችሁ ሰብስክራይብ አድርጉት። የእውነት ምርጥ ምርጥ ስራ እየሰራ ነው። ያው ወንጀለኞቹን አሁንም እያጋለጠ ፍትህ ለሚያስፈልጋቸው እህት ወንድሞቻችን ፍትህ እያስገኘ ነው። ጀግናው ዘላለም ማለት ነው። ሁላቸውም እንግዲህ ፈጣሪ ጠብቃቸው። ለሚሰሩት ስራም እንግዲህ የተሻለውን ነገር በፍቅረኛም እንዲሁም በቤተሰብም በቃ ፈጣሪ የሚወዳቸው እነሱን የሚያከብር የስራቸውን የምትወድ ለዘላለምም ለልዑልም ሁልጊዜ እመኝላቸዋለሁ። የእውነት በቃ ለራሳቸው የሆነ ነገር እንዲሰጣቸው ማለት እነሱ አንዳንዴ ስራ ነው የሚሉት እንጂ ስለ ራሳቸው ህይወት ስለ ራሳቸው ሲያወሩ ሰምታችሁ ታውቃላችሁ? አያወሩም። ማናቸውም ከስራ ውጭ ምንም ነገር አያወሩም። እናቶች ደግሞ ይጨነቃሉ። ልጆቻቸው ወልደው ልጆቻቸው ትዳር ይዘው ምናምን ማየት የሚፈልጉ ብዙ እናቶች ስላሉ እና እኔም ለእነሱ እመኝላቸዋለሁ። ፈጣሪ ደግሞ ያደርግላቸዋል። አንድ ቀን ይሳካል ብዬ ተስፋ አድርጋለሁ። እና ዘላለምን እንግዲህ በዛውም በልደቱ ቀን እንኳን ተወለድክ እያላችሁ በተረፈ የምወዳችሁ የማከብራችሁ እንግዲህ እኔንም ለምትከታተሉኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። ቃል የለኝም። እውነት እውነት ነው የምላችሁ። በጣም ነው የማመሰግናችሁ። ሰላማችሁ ብዝት ትርፍ ይበልልኝ። ወደፊትም አሁንም አሪፍ አሪፍ ነገር እየላችሁ እመጣለሁ። ቪዲዮውን ስትጀምሩ ላይክ አድርጉ። በተረፈ ሰላም እና ፍቅር እየተመኘሁላችሁ የዛሬው ቪዲዮ የዘላለም ወንድማችን እንኳን ተወለድክ እያላችሁ ኮሜንት ስር ሰላማችሁ ብዙ ይበልልኝ እያልኩኝ በተረፈ ቻው።